እንችላለን ቻንስን ያጣነው ሁልጊዜ የምናገረው ነገር ነው። ምክንያቱም ዋይንዶኒ ዩናይትድ ከሱ ጋር የሚመጫወት ቻንስ አግኝቶ ነበር። እነሱም ኢትዮጵያውያን ናቸው፣ እኛም ኢትዮጵያውያን ነን። ነገር ግን ተጫዋቾችን ቻንስ እንዲያገኙ የስፔን ያለ አንድ የህግ ተቋም ነው ይህንን ጉዳይ ያዘው። 15 ዓመት ሆኖ እንኳን በክለብ ደረጃ ኢትዮጵያ ላይ መጫወት አትችልም። 1v1 ትሬኒንግ ሰጥቶት 3 ፖይንት የኢትዮ ጀርመኒውን አካዳሚ ነው። ከመቶ በላይ ተጫዋቾች ሊስት ተደርገዋል። ሰላም አድማጭ ተመልካቾቻችን፣ ዛሬ ደግሞ የምትገኙት በንስር እይታ ዛሬ ፖድካስት እንግዳችን ዛሬ ማንን ይዞላችሁ መጥቷል? ማንነቱን ራሱ ይነግራችኋል፣ ራሱ ያብራራላችኋል። ስሙን ግን ልንገራችሁ፣ ዮናታን ግርማ ይባላል። ይሄ ስም በርካቶች ታውቁታላችሁ። ጃፒ ወይም ደግሞ ዮናታን ግርማ አይደል? ጃፒ በሰፈር ስም። እንዴት ነህ? ሰላም ነው ወይ? አለ እግዚአብሔር ይመስገን። አየው መተናል። እንኳን ደህና መጣ ወደ ንስር እይታ። እንኳን ደህና ቆያችሁልኝ። እናንተም ማክብራችሁ ስለጋበዛችሁ አመሰግናለሁ። ከስም ባሻገር ዮኒ ማን ነው? እሺ እኔ ዮናታን ግርማ እባላለሁ በሙሉ ስሜ። ሶሻል ሚዲያ ላይ ደግሞ ጃፒ ወይም ደግሞ ዘኔክስት 11 ከቅርብ ጊዜ ወዲህ ደግሞ እንደዛ እየተባልኩ የምጠራ ወጣት ነኝ። ያው በእግር ኳስ ኮንተንት ነው ቲክቶክ እና ኢንስታግራም ላይ ሜንሊ አድርጌ የምሰራው። ተጫዋቾችን ቻንስ እንዲያገኙ ወይም ደግሞ አዲስ አበባ ያልሆኑ ክልል ላይ ያሉ ልጆች ደግሞ እነሱ ጋር በመሄድ እድሎች እንዲያገኙ አዲስ አበባ መጥተው እንዲጫወቱ እያደረግኩ እገኛለሁ። ዮናታን ግርማ ወይም ዘኔክስት 11 በቲክቶክ ስሙ ቲክቶከር ነው፣ ኮንቴንት ክሬተር ነው፣ ስካውተር ነው፣ ተንታኝ ነው፣ ኤጀንት ነው። ዮኒ ማን ነው? ብዙ አይነት ማንነቶች ስላሉ እሺ እኔ አሁን ላይ የምሰራው እንዳልኳችሁ ስካውቲንግ እና ደግሞ ሶሻል ሚዲያ ኢንፍሉዌንሰር ነኝ። ነገር ግን በፊት ቲክቶክንም ስጀምር ኳስ በሚጫወትበት ሰዓት ነበረ ቲክቶክን የጀመርኩት። ስለዚህ ከእግር ኳስ በመጫወት ነው መጀመሪያ ይሄ ሁሉ ነገር የተጀመረው። ከልጅነት ጀምሮ ከ8 ዓመት አካባቢ ጀምሮ እግር ኳስ ሲጫወት ነበር በፕሮጀክት ደረጃ። ከዛ እያለ እያደገ ቲክቶክ ደግሞ ይዞት የመጣው ነገር ነበር። በኮሮና ታይም ላይ ቲክቶክ ለሁሉም ወጣት እንደሌላው ህይወቱን ለመቀየር እንደሚሰራ ወጣት ለሁላችንም እድል ሰጥቶናል። ከዛ በኋላ እኔም ደግሞ እኔ ያለሁበትን ዘርፍ እግር ኳሱን ደግሞ ለማስተዋወቅ የተሻለ ቦታ ለራሴ ለመፍጠር ብዬ ነበር የጀመርኩት 2020 ላይ። ከዛ በኋላ ግን ጊዜያት በሄዱ ቁጥር ደግሞ ነገሮች እየተገለጹ ብዙ ኮኔክሽኖች እየተፈጠሩልኝ ብዙ ሰዎች ፎሎ እያደረጉኝ ደግሞ ከእግር ኳሱ ከመጫወት ባለፈ ደግሞ ለሌሎች ታዳጊዎች ደግሞ ቻንስ ለመፍጠር ምክንያቱም ኦልሬዲ የኛ እድሜ ከፍ እያለ መጣ። ለእግር ኳሱ እየሄደ ሲመጣ ቹዝ ማድረግ ነበረብኝ። ስለዚህ ይሄኛውን ፓዝ ወይም ተጫዋቾችን ስካውት ማድረግ ወይም ደግሞ እኔ ልጅ እያሉ ያላገኘኋቸውን ብዙ እድሎች ሌሎች ታዳጊዎች እንዲያገኙ ለማድረግ ብዬ ጀመርኩት። ከዛ በኋላ ነገሮች እርስ በራሳቸው የተገጣጠሙ አሁን ወዳለበት ደረጃ ይደርሳሉ። ስለዚህ አሁን ላይ ስካውት ነኝ። ተጫዋቾችን ሶሻል ሚዲያ ላይ በተለይ በማስተዋወቅ ወይም ደግሞ አካዳሚዎች እንዲያዩዋቸው ክለቦች ሰዎች ጋር እንዲደርሱ በማድረግ እሰራለሁ እና ሶሻል ሚዲያ ኢንፍሉዌንሰር ኮንቴንት ክሬተሩ ባሻገር አሁን ላይ ከታች ጀምሮ ከአካዳሚዎች ጋር እየሰራ ነው። እግረ መንገዱን ልምዶችን እየወሰደ ነው የሚገኘው። አሁን ላይ ጭራሽ በራስ ጥረትና ልፋት በቲክቶክ ብቻ ኢንካም ያመጣላቸው አካዳሚዎችም አሉ። ያስተዋወቃቸው ብራንድ ያደረጋቸው አካዳሚዎች አሉ። አሁን ላይ ራሳቸው ማንነት እንዲይዙ የሆነበትን ኮንዲሽን አለ። ዮኒ ያንን አልፎ አሁን ደግሞ ኢንተርናሽናል የሆነ ማንነት ያለውን የዴቪድ ባሻ ያለበት ዴቪድ ሰልከ አባትም የቆረቆሩት የጀርመን ቤዝ ያለው 3 ፖይንት ላይ እየሰራ ነው የሚገኘው። ከአካዳሚዎች ጋር እንዴት ነው ቁርኝት? አሁን እስካለው ከአካዳሚ ጋር ምን እየሰራችሁ ነው የምትገኙት? አሁን ላይ ሜንሊ የምሰራው በደንብ ከ3 ፖይንት ጋር ነው። ያው 3 ፖይንት የኢትዮ ጀርመኒውን አካዳሚ ነው እና የዴቪድ ሰልከ ማለትም ጀርመን ቡንደስሊጋ ላይ አሁን ቡንደስሊጋ 2 ላይ ደግሞ ለቼልሲ እየተጫወተ ነው። የሱ አባት ቴዲ ይባላል። እሱ ነው ፋውንደር እና ሲኢኦ ወደ ኢትዮጵያ ይሄንን ትልቅ ኢንቨስትመንት ይዞት የመጣው።
እና የካፍ አካዳሚ ላይ ነው አሁን ላይ 3 ፖይንት ቤዝ አድርጎ ከ150 ተጫዋቾች በላይ 3 ፖይንት አካዳሚ ውስጥ ይገኛሉ። እዛው እያደሩ እዛው እየበሉ እዛው ትሬኒንግ እያደረጉ የአንደር 17 እና አንደር 20 ቡድኑ እዛው እየቆየ በጣም ብዙ ለውጦችን እያመጡ እና ደግሞ የኢትዮጵያ አንደር 17 ውድድሮች አንደር 20 ላይ ጥሩ ውጤት እያስመዘገበ አሪፍ ደረጃ እየሄደ ያለ አካዳሚ ነው። ሜሊ ከነሱ ጋር ነው የምሰራው። አሁን ላይ እንዴት ነው እየሄደ? ቀጣይ የውጭ ሀገር ትሪያሎችም እያስሞከረ ነው የሚገኘው 3 ፖይንት እና አሁን ላይ ከብሔራዊ ቡድን የሚወጣው ከስትሬት ፉትቦል፣ ከአካዳሚ፣ ከፕሮጀክት፣ ከክለቦች የብሔራዊ ቡድን ነጸብራቆች እንደዛ ናቸው። አንዱ አካዳሚ ነው። አካዳሚካሊ ወደ ውጭም እየወጣችሁ ተጫዋቾችን ፕሮፌሽናል ለማድረግ ጥረት እያደረጋችሁ የምትገኙት አንተም ፐርሰናሊ የአዲስ አበባ ልጅ ነህ። ከአዲስ አበባ አልፈ ወደ ክፍለ ሀገር እየሄድክ የሚታዩ ወጣቶችን ኢቨን ኢፍ ከዚህ በፊት ለቲኤፍኤ አንድ ያሳየው አንሳር የሚባል ወጣት ነበር። ጅማ ድረስ ሄደ እና ጅማ ድረስ ሄደ ያንን ልጅ ወጣት አሳይታል እና ይህንን እንድታደርግ ምን አነሳሳህ? በእርግጥ ቅድም ጠቃቅሰኸዋል፣ በእርግጥ ነው ግን እንደው ምን አነሳሳህ? ምንስ ሪዛልት አየህበት? ምንስ ፊቸር አየህበት? እንደ አጠቃላይ ሲጀምረው ክልል መጀመሪያ የሄድኩት ወደ ሐዋሳ ነው። መጀመሪያ ጊዜ ጎልደን ቡት አካዳሚ ወይም ደግሞ ንጉስ የምታውቀው ከሆነ ከአሜሪካ ያለ አካዳሚ ነው። ጎልደን ቡት አካዳሚ ሐዋሳ ላይ ሁሉ ጊዜ ጎልደን ቡት ካፕ የሚባል ክረምት ላይ የሚዘጋጅ ትልቅ ቱርናመንት አለ። እዛ ቱርናመንት ላይ ኢንቫይት አድርጎኝ እሱ ነው ይዞኝ ሄደው። ከዛ አየሁት በጣም ብዙ ታለንትድ ልጆች እንዳሉ፣ በተለይ ከአዲስ አበባ ውጪ ብዙም አይታዩ ብዙ ድምጽ የሌላቸው ነገር ግን ኳስ በጣም የሚችሉ ለነሱ ድምጽ መሆን እንደሚችሉ ለማሳየት ነበረ እዛ የነበረ ተሞክሮ ሐዋሳ። ከዛ በኋላ ወደ ደሴ ነው። ደሴ ደግሞ ምናልባት ታውቀው አላውቅም፣ ግን ሬይ ይባላል። ሬይ ደግሞ አሜሪካ ላይ የፐርሰናል ትሬነርም ነው። በአትሌቲክሱ ይሄ ፉትቦሉም ላይ ነው ማለት ትሬን ያደርጋል እና ሎዛን በግል የሚያሰለጥናል። አሁን ጂም ከፍቷል። አዎ በቅርቡ ደግሞ የሬይ አትሌቲክስ የሚል ጂም ከፍቷል እና እዛም በጣም ጥሩ እንቅስቃሴ ያደረገ ነው። እና ደግሞ ስለሱ ሰው የማያውቀው የዲሲ ዩናይትድ ዩዝ ቲም ላይ ሲጫወት የዛን ሰዓት ላይ ከሮኒ ዋይን ሮኒ ዩናይትድ ከሱ ጋር የሚመጫወት ቻንስ አግኝቶ ነበር። አንደር 20 ይሄ ሪዘርቭ ቲም ላይ ያለ ዲሲ ዩናይትድ የዛኔ እንደዚህ አይነት ትልቅ እድሎች አግኝቷል። በጣም ጎበዝ ነው። እሱ ነበር ኢትዮጵያ መጥቶ ደሴ ላይ ቱርናመንት አዘጋጅቶ ነበረ። እዛ ቱርናመንት ላይ እሱ እንደዚሁ ከሐዋሳ በኋላ ኢንቫይት አድርጎኝ ሄጃለሁ። ከዛ በኋላ ግን በግሌ ነው የአንሳርን ቪዲዮ ቲክቶክ ላይ መጥቶልኝ ያየሁት። ገና ማንም ሰው አላየውም ነበር። ገና 900 800 ላይክ ነው የነበረው። አወራሁት። ማኔጅ የሚያደርገው አካውንቱን ኡመር ይባላል። ከሱ ጋር አወራን። እድሜውን ነገረኝ። በጣም ታለንተር ነው። ከዛ የማየት ፍላጎቱ ምክንያቱም በራሴ ደግሞ ከሌሎች ሰዎች ምንም አይነት ነገር ሳላገኝ በራሴ ወጥቼ ማየት ፍላጎት ስለነበረኝ ብዙ ሰዎች ቲክቶክ ላይ ያገዙኝ በገንዘብ በትጥቅ ለሱም ቲም ለተለያዩ ታዳጊዎች ነው አንሳር ላይ በሄድኩበት ሰዓት ጅማ ያገኘሁት ማለት ነው። በዛ ለብዙ ታዳጊዎች ታኬታ ማሊያ ምናምን አግዘውኛል። የተለያዩ ድርጅቶች ነው ዋናው የመሳሰሉ ብዙ በግለሰብ በድርጅትም እንደዛ አግዘውኝ ነበር። ሄድኩ። በጣም ሰክሰስፉል ነበር። በጣም ብዙ ሰው ቪዲዮዎችን ወዷቸዋል። ከዛ በኋላ ነው አንሳር ደግሞ ወደ አዲስ አበባ የመጣው። ምክንያቱም አሁን እሱ እድሜው አሁን ካልተሳሳትኩ ወደ 13 እየሄደ ነው እድሜው። 12 አመቱ ነበረ እና በጣም ልጅ ነው። ኢትዮጵያ ላይ ደግሞ ያለው ሲስተም ለነሱ የሚሆን አይደለም። ምክንያቱም 12 አመት የትኛውም ክለብ ሊቀበልህ አይችልም። ኢቭን ከ15 አመት ሆኖ እንኳን በክለብ ደረጃ ኢትዮጵያ ላይ መጫወት አትችልም። ስለዚህ አዲስ አበባ ቢመጣ ምንም አይነት ጥቅም አልነበረውም። ነገር ግን ከቲኤፍኤ ትራያል ነበሩ ኢትዮጵያ ላይ። ስለዛ ከነሱ ጋር ታኬት አምጥተውለት ከኮቹ ጋር 1v1 ትሬኒንግ ሰጥቶት አበረታቶት ነው የተለያዩት። ስለዚህ ይህንን ትልቅ ቻንስ በአንድ አሰልጣኝ መታየት ሁላ አንድ ትልቅ እድል ነው። ምክንያቱም ሁልጊዜ ያስታውሰዋል እድሜው ሲደርስ የሆነ ጊዜ ላይ ይጠቅሟል። አሁን ግን ለእሱ ኤክስፔሪየንስ ነው ያገኘው። አዲስ አበባ ላይ መጥቶ አንዳንድ ቻንሶች ለመፍጠር ሞክሬ ነበር፣ ግን ኢትዮጵያ ላይ ያለው ሲስተም ለእንደሱ አይነት ላለ ታዳጊ 12 ዓመት 13 ዓመት ላሉ ተጫዋቾች የሚፈቅድ አይደለም። ግን አሁንም ተስፋ አለው። ሀገሩ ላይ ጅማ ተመልሷል። እዛ ትሬኒንግ በደንብ እየሰራ ይገኛል። ሁሉም ሰው ደግሞ ይወደዋል። ብቃት እንዳለው በአይኔ አይቻለሁ። 3 ፖይንት ወስጄው ነበር። ወንድሙ ራሱ ቤካም አብደላም የእሱም ታናሽ ቤተሰቡ በሙሉ በጣም ኳስ ጎበዞች ናቸው። በጣም ጎበዝ እንደሆነ የምታረጋግጠው ቤካም አብደላ ያገባት ግብ። ቤካም አብደላ ደግሞ ታዋቂ ነው በዛሽ ግብና
በዲኤንኤ መሆኑን የምታውቀው በዛ ይመስለኛል። አዎ እና ጥሩ ነው። እስኪ ወደፊት ደግሞ አብረን የሚፈጠረው እናያለን። አሁን አንተ ከዚህ ከተጫዋቾች ስካውቲንግን የጀመርከው ቀጣይ ደግሞ ይሄ ወደ ፕሮፌሽናል ሲሆን ወደ ኤጀንትነትም የሚቀይርበት ኮንዲሽን አለ። አንተ የተመረከው በማኔጅመንት ነው በአዲስ አበባ ዩኒቨርሲቲ። በአዲስ አበባ ዩኒቨርሲቲ ማኔጅመንት ስትመረቅም አንተ ግን ህይወት ወደ ሳበች ሙያን የገባኸውና አሁን ላይ ከሁሉም በፊት ቀደም ብለህ ከሚዲያዎችም ሁላ ቀድመ ስለ ዱዋል ፓስፖርት ኢንፎርሜሽን ለወዳጆች ስጠስከ ነበር። በተለይ ለእግር ኳስ ወዳጆች ብዙ ተጫዋቾች አሉ እኛ ሀገር ላይም ከዚህ በፊት መጥተው የተጫወቱም አሉ። አሁንም መጫወት የሚፈልጉ ተጫዋቾች እነዚህ ልጆች እያደንክ በቻናል ታቀርባለህና ለወደፊት በዚህ ጉዳይ ላይ በዱዋል ፓስፖርትም በዚህ በማደንህም ዙሪያ ላይ ምን እንጠብቅ? በተለይ ከዚህ በፊት የምናውቀው ረጅም ዓመት የለፋ አንድ ሰው አለ፣ የቀድሞ የኢትዮጵያ ቡና ተጫዋች ዴቪድ ባሻ በዚህ ጉዳይ ላይ ሲለፋ ነበረና እኔ አንተ ስመለከት የሱ ነጸብራቅ መስለት ታይኛለና ቀጣይስ ምን እንጠብቅ? እሺ አሁን በዱዋል ሲቲዝንሺፕ ዙሪያ ያለው ነገር በጣም ክሊር ነው። ምክንያቱም ብዙ ጊዜ ሶሻል ሚዲያ ላይም ተናገረው ያለው ኢትዮጵያውያን ተጫዋቾች ማለትም ትውልደ ኢትዮጵያውያን ሆነው ኢትዮጵያ ተወልደው የሚሄዱ አሉ፣ እዛም ደግሞ የተወለዱ አሉ። ነገር ግን ስለ ኢትዮጵያ የሚያውቀው እናታቸውም አባታቸውም ኢትዮጵያውያን የሆኑ ወይም ደግሞ በአባታቸውም በኩል ኢትዮጵያውያን የሆኑ ዴቪድ በሻ ሊስት ያደረጋቸው ከመቶ በላይ ተጫዋቾች አሉ። መቶ ማለት በጣም ብዙ ነው። ምክንያቱም በዚህ ፕሮፌሽናል ደረጃ ይሄን ሁሉ ተጫዋች ማብቃት ያው እዛ ያለው ሲስተም ኢትዮጵያውያን እውነት ከቻሉ ቻንሱን ካገኙ መጠቀም እንደሚችሉ ማለት የትኛውም ሰው የሚያሳይ ነው። በቃ ኳስ እንችላለን ቻንስን ያጣነው ሁሉ ጊዜ የምናገረው ነገር ነው። ምክንያቱም አንድ ማሳያ እነዚህ ትውልድ ኢትዮጵያውያን እነሱም ኢትዮጵያውያን ናቸው፣ እኛም ኢትዮጵያውያን ነን። ነገር ግን ያደጉበት ያሳደጋቸው የእግር ኳሱ ሲስተም እና ያገኙት ቻንስ ተጠቅመው ነው እዛ የደረሱት። ስለዚህ እንዳልኩ ከመቶ በላይ ተጫዋቾች ሊስት ተደርገዋል። በሃየር ሌቭል የሚጫወቱም ደግሞ የተለያዩ ተጫዋቾች አሉ። ለምሳሌ እንደ ዴቪድ ሰልክ አሁን በአሁኑ ዓመት የኤችኤስቪ ቶፕ ስኮረር የቡንደስሊጋ ቶፕ ስኮረርም ነው። የአመቱ ምርጥ ተጫዋች ተብሎ ተሸልሟል እና ደግሞ ቲሙንም ደግሞ ወደ ቡንደስሊጋ መልሷል ማለት ነው። ከዚህ ዓመት ከነ ባየር ሙኒክ፣ ዶርትመንድ የመሳሰሉ ትልልቅ ቲሞች ጋር የምናየው ተጫዋች ነው የሚሆነው። እነ ሬዶንዶ የሚባሉ ተጫዋቾች አሉ። እነ የሊቨርፑል ደግሞ ሲጫወት የነበረው መልካሙ ፍሬንዶርፍ የሱም ወንድም አለ። ነገር ግን አሁን ሞር መልካሙ ጥሩ ደረጃ ላይ ነው ያለው። ሃኖቨር 96 ነው እየተጫወተ የሚገኘው ከዓመት በታች ቡድን የጀርመን አንደር 17 አንበሉላ ነበር አይደል? አዎ የጀርመን አንደር 17 አንደር 20 አንደር 15 ሁሉንም የሌቭል መልካሙ ተጫውቷል። እነ ናትናኤል አብርሃም ደግሞ ናትናኤል አብርሃም ለሆፈንሃይም ዋናው ቲም ፕሮፌሽናል ኮንትራክት ፈርሟል። ነገር ግን አይ ቲንክ በአሁኑ ዓመት እስከ አንደር 90 ምናምን ይጫወታል። ጥሩ ፐርፎርማንስ ካሳየ ኦልሬዲ ፕሮፌሽናል ኮንትራክት ስላስፈረሙት ናትናኤል አብርሃም ወደ ዋናው ቲም ወደ ሆፈንሃይም ጀርመን ቡንደስሊጋ የመጫወት በቅርቡ ልናየው የምንችለው ታዳጊ ነው። ስዊድን ውስጥም አሁን በቅርቡ ከቼልሲ ጋር ኢሳቅ አለማየሁ ቼልሲ ያገባው ኢሳቅ አለማየሁም እንደዚሁ ለዋናው ቲም ስላልተጫወቱ አሁን እነዚህ ሁሉ ተጫዋቾች የጠቀስኩል ለኢትዮጵያ ብሔራዊ ቡድን መጫወት የሚያስችል ፍቃድ አላቸው። ማለትም ህጉ ይደግፋቸዋል። ዩዝ ሌቭል ላይ ብትጫወትም የዋናው ይሄ የዋናው ነጥብ ጨዋታ ላይ የነጥብ ጨዋታ ላይ እስካልተጫወትክ ድረስ ለኢትዮጵያ ብሔራዊ ቡድን ወይም ለሌላ ሀገር መጫወት ያስችላል። ስለዚህ እነዚህ ተጫዋቾች በቅርቡ ለኢትዮጵያ መጥተው መጫወቱበት ምክንያት ምንም አይኖርም። የዱዋል ሲቲዝንሺፕ ወይም ደግሞ በየሎ ካርድ ነው። ምንም አይነት ህግ የሚቀየር ነገር የለም። በየሎ ካርድ ኦልሬዲ ያለ ነገር ነው። ዲያስፖራዎች ሁሉም የሚያወጡት የሎ ካርድ ነው። በሱ የባህልና ስፖርት ሚኒስቴር እና የውጭ ጉዳይ ሚኒስቴር ሌተሮችን ጽፈው እነሱ ጋር የሚጨረስ ነገር አለ። እነሱ ጋር ያለውን ነገር አጠናቀው ከኢትዮጵያ እግር ኳስ ፌዴሬሽን ጋር ሆነው አሁን ኢትዮጵያ እግር ኳስ ፌዴሬሽን እና ዴቪድ በሻ ይህን ነገር እየሰሩበት ይገኛሉ። 8 ዓመት ሆኖታል ከጀመረው፣ በጣም ረጅም ጊዜ ነው። ስለዚህ ይህን ነገር ካጠናቀቁት የስፔን ያለ አንድ የህግ ተቋም ይህንን ጉዳይ ያዘው ለሌሎች ሀገር አስፈቅዶ ይህን ነገር ያካሄደ የህግ ተቋም ስለሆነ ይህንን ለእኛ የማይፈቀድበት ምንም ምክንያት የለም። ስለዚህ ይህ ነገር እንዳለቀ ወዲያውኑ
እነዚህ ተጫዋቾች ኮቾችም ኢቭን ተጫዋቾች ብቻ ሳይሆን ኢቭን ኢትዮጵያውያን ሆኖ ትውልድ ኢትዮጵያውያን ኮቾች በሃይ ሌቭል የሚገኙ አሁን ላይ አይምሮ ላይ ያልመጡ ስማቸዋል። እንግሊዝ ብሔራዊ ቡድን ላይ አንድ የፊትነስ አሰልጣኝ አለ። ለምሳሌ በርካቶች አወሩለት። አሁን ዩሮ 2024 ላይ የተሳተፈ በጣም በትልቅ ደረጃ የሚያምኑበት አሰልጣኝ አለ። ከዚህ በፊት እሱም አሁን ለምሳሌ ኢትዮጵያ መጥቶ ያውቃል። እኔም ማወርቾ ቴክስት አድርጌ ያውቃል። ኢንስታግራም ላይ ፎሎ እንደራረጋለን ከሱ ጋር። የቅርብ ሰዎችም የሚነግሩኝ ለኢትዮጵያ መጥተው የማገልገል ምንም አይነት ገንዘብ አይፈልጉም። አብዛኞቹ ለኮቾች ለወጣት ኮቾች ኢትዮጵያ ላይ ላሉት እውቀት ነው የሚሰጡት። እውቀት ማካፈል ይፈልጋሉ። ግን ይህን ሁሉ ሲያደርጉ እድል ቻንስ ሁሉ ነገር እንዲመቻችላቸው፣ ምክንያቱም እዛ ጥለው የሚመጡት ትልቅ የተመቸ ኑሮ ነው። ስለዚህ እዚህ ሲመጡም ደግሞ እኛ በደንብ በፍቅር ተቀብልናቸው ነገሮችን ቀላል አድርገን ሲስተሙ የሚመች የሆነ ቦታ ሂዶ የሆነ መስሪያ ቤት እየተባለ ብዙ ነገሮች ሲስተሙ የሚያዘጋቸው ወይ እንዳይሰሩ የሚያደርጋቸው ወይ ላግ እንዲያደርጉ ጊዜ እንዲወስድ የአንድ ወር ስራ ወይ የአንድ ሳምንት ስራ 6 ወር 1 አመት የሚፈጅ ከሆነ እነሱ እንደዚህ አይነት ሲስተም አይፈልጉም። ስለዚህ ለእነሱ የሚመች ሲስተም ዲጂታል የሆነ ነገር ይዘን ከቀረምን ሁሉም ኢንተረስትድ ሆኖ ለኢትዮጵያ መጥቶ ማያገለግልበት ምንም ምክንያት የለም። ከዚህ በፊትም ቢሃይንድ ሲን ያወራ ነው አለ የሆነ ታይም ላይ ታወራዋለህ ሰክሰስ ይመጣ ብለህ ደምንተን ካለና በተለይ ብዙ ቻሌንጆችን አልፈዋልና በተለይ አንድ ሰው አውትሻይን ሲያደርግ ዝም ብሎ አውትሻይን አያደርግም። የሚሆኑ ነገሮችን ከኋላ አሳልፎ ነው የሚመጣውና አንድ ጎል እናስቀምጥ፣ በተለይ በቪዲዮ ማለት ነው። በዚህ ፖድካስት ላይ ዮናታን የት እንጠብቀው? አሁን ካለው ጉዞ ተነስተን ዮናታን የት እናገኘው ወደፊት? እኔ ብዙ እቅዶች አሉኝ። ብዙ ማሳካት የምፈልጋቸው ነገሮች አሉ፣ በተለይ በኢትዮጵያ እግር ኳስ ውስጥ። ያው ግን ሁሉም ነገር ጊዜ ይፈልጋል፣ በደንብ መማር ይጠይቃል። አሁን አንዱ እቅዴ የፊፋ ኤጀንት መሆን፣ የስካውቲንግ የኤፍኤ ስካውቲንግ ይባላል የዩሮፕ ላይ የስካውቲንግ ራሱን የቻለ ላይሰንስ ያስፈልጋል። ኢንተርናሽናል ለሌሎች ክለቦች መስራት የምፈልግ ከሆነ ስለዚህ እነዚህን ትምህርቶች የመማር ፍላጎት አለኝ። ነገሮች እስኪመቻቹ ጊዜ እየጠበቅኩኝ ነው ያለው። እሱን መጨረስ ፈልጋለሁ። ከሱ ውጪ ደግሞ እንዳልኩ የዚህ የዱዋል ሲቲዝንሺፕን ጉዳይ በደንብ አልቁ ታዳጊ ቡድን ላይ ለምሳሌ መጀመሪያ ጊዜ በዱዋል ሲቲዝንሺፑን እንዳስበው ያደረጉኝ 2 ልጆች ናቸው። ቃልና ያብ ይባላሉ። መንታ ናቸው። አርሰናል ነው የሚጫወቱት። በጣም ጎበዞች ናቸው። እና በዩዝ ሌቭል በጣም ብዙ ተጫዋቾች አሉ። ሬዲንግ በቅርቡ አንደር 9 ቡድን የፈረሙ አሉ። የተለያዩ በጣም ብዙ ጠቅሰማ ጨርሰው በአለም ላይ ኢትዮጵያውያን በጣም ብዙ ነን በየቦታው ላይ እና ሁላችንም ስለ ኢትዮጵያ ደግሞ ደስ የሚለው ያውቃሉ። እና እነዚህ ሰዎች ቤተሰቦቻቸውን ኢትዮጵያ መጥተው እንዲያገለግሉ ይፈልጋሉ። ስለዚህ መጀመሪያ ላይ እንደውም ከኢትዮጵያ ዋናው ብሔራዊ ቡድን ከመጫወታቸውን በፊት ታዳጊ ቡድን ላይ ከ15 ዓመት በታች የኢትዮጵያ ብሔራዊ ቡድን ከ17 ዓመት በታች ከ20 ዓመት በታች የኢትዮጵያ ብሔራዊ ቡድን ብንጠራቸውና እዛ ላይ ያለውን ለኢትዮጵያ ያላቸውን ፍቅር ከለሀገሩ የሚኖራቸው ፍቅር አድጎ ዋናው ቲም ላይ ሲደርሱ ቢጫወቱ እንደውም በቅርቡ የሞሮኮ ከ17 ዓመት በታች ቡድን የአፍሪካ ዋንጫ አሸንፈዋል። ኢቭን ከ20 ዓመት በታች ቡድናቸውም ላይ እንዲሁ ስንት ነው ወደ 17 ተጫዋች ከ25 ከ26 ስኳድ 17ቱ ከውጭ የጠሯቸው ናቸው። ሞሮኮ ከ17 ዓመት በታች ቤስት ቲም ላይ ደግሞ አሁን ለምሳሌ የመጨረሻው ፋይናል ጨዋታ ላይ የሞሮኮ ከ17 ዓመት በታች የአፍሪካ ዋንጫ ሲያደርግ ከ11 ተጫዋቾች 8ቱ ከውጭ የመጡ ተጫዋቾች ናቸው። 3ቱ ብቻ ነው ሀገር ውስጥ ያሉት። ስለዚህ ሀገር ውስጥ ያለውን አቅምና ውጭ ያለውን አቅም አንድ ላይ አድርገክ እነዛም ልምድ ይወስዳሉ፣ ኮኔክሽን ይፈጥራሉ። ምክንያቱም ለምሳሌ አሁን አርሰናል ያሉት ተጫዋቾች ኢትዮጵያ ቢመጡ እዚህ ላሉ ቡድን ተጫዋቾቻቸው ለነሱ እድል ነው የሚፈጥሩት። ምክንያቱም አርሰናል ያሉ ስካውቶች የነ ቃልና ያብል ለምሳሌ ብናነሳ እነሱን ስለሚያዩ የብሔራዊ ቡድን ጨዋታቸውን በዛውም የኛ ሀገር ተጫዋቾች የመታየት እድል ነው የሚያገኙት። እነሱ ብቻ መጥተው መጫወት ሳይሆን አብረው ይዞት የሚመጡት ብዙ እድሎች ነው ያሉት። ስለዚህ ታዳጊ ቡድን ላይ በተለይ በጣም ፎከስ ማድረግ ያለብን አንዱ ዘርፍ እሱ ነው እያስባለሁ። ይሄን ነገር ማሳካት እና ደግሞ ትልቅ ሲስተምም አሁን እየሰሩበት ያለው ኦፊሻል ማድረገው ከተወሰነ ጊዜ በኋላ ይኖራል። ትልቅ ሲስተም ዲጂታል የሆነ ሲስተም ኢትዮጵያ ላይ የእግር ኳሱን በደንብ ይሄ ስካውቲንግ የክለቦችን፣ ተጫዋቾችን፣ ኮቾችን፣ ኤጀንቶችን፣ ስካውቶችን አንድ የሚያደርግ አንድ ላይ ሊያገናኝ የሚችል ትልቅ ሲስተም ላይ እየሰራው ነው። እሱ ሲያልቅ ደግሞ ማሳውቃቸው ስለ አፕሊኬሽኑ ማለት ይቻላል ወይ ሲያልቅ ይችላል? እሺ ዩኒ
ከልብ ነው የማመሰግነው እዚህ ስለመጣ። እንደው ይሄ የመጀመሪያ ፖድካስታችን ይሁን እንጂ በቀጣይ ነገሮች ደግሞ ቅርብ ናቸው። አሁን ራን እያደረካቸው ነው ያሉትና በተለይ አንድ አዲስ ፕሮጀክት ምን እናንተ ማስበናል እንደውም ወርልድ ዋይድ ሊያደርግ የሚችል ነገር ነው ከፈጣሪ ጋር ማለት ነው። ሶ ወጣት ነህ አንተ ብዙ ነገሮችን አሁን ከመዘገብ ባሻገር ነህ አንተ መሬት ላይ ያለው ነገር ነው እየሰራ ከምትገኘው። ከሌ ግብ አስቆጠረ ከሌ በዜና ያለ ድርሃም ዩሮ ተዘዋወረ ከሚለው ባሻገር ነህ አንተ መሬት ወርደ ሰው እንጀራው ሊበላበት የሚችለው ቤተሰቡን ሊያሳልፍበት የሚችል ሀገር ሊያስጠራ የሚችል ኢቭን ኢፍ ሄዶ እዛ ክለብ ላይ ክለቡን ሊያስጠራ የሚችሉ ወጣት ከሶርስ እያወጣ ነው። ያ ደግሞ አንድ ሰው ዝም ብሎ ያረጋም ያንን ወይ ቁጭት ይኖራል ወይ ተነሳሽነት ይኖራል። አንተ ደግሞ ያንን እድል በተጫዋችነት ዘመን ስላላገኘው ነው እያደረክ ያለውና በቀጣይ ጥሩ ነው የምመኝልህ ሊሆንዬና በቀጣይ ጥሩ እመኝልሃለሁ ሊሆንዬ። እዚህ ፖድካስት ላይ ስለመጣ የንስር እይታ ፖድካስት ላይ ከልብ ነው የማመሰግነው። እኔም በጣም አመሰግናለሁ። በእርግጠኝነት ደግሞ በተሻለ ስራ ሰርቼ ደግሞ ድጋሚ እንደምንገናኝ ተስፋ አደርጋለሁ። በጣም አመሰግናለሁ። ያሳካልሽ።